ጤና ይስጥልን። ይህ የስድስተኛ ክፍል አማርኛ ሞዴል ፈተና የሁለተኛው ሴሚስተር ክፍል 1 ነው። ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ወደ ጥያቄዎቹ እንገባለን። ምንባቡ እንዲህ ይቀጥላል። መምህራችን በሚተርኩልን መጽሐፍ መንፈሳችን ጠንክሮ በሁሉም ነገር አንደኛ የመውጣት ስሜት አያሌዎቻችን የተጠናወተን በዚያው የጨቅላነት ዕድሜያችን ነበር። በግብርና፣ በትምህርት፣ በኪነ ጥበብ በሁሉም መስክ አንደኛ የመሆን ፍላጎት አደረብን። መምህራችን ገሰጽ ሲያደርጉን በወሬ ይተራመስ የነበረው ክፍላችን ቀስ በቀስ ጸጥ ይላል። አጠገቤ የተቀመጠው ሲሳይ አፉንም አይኑንም በሰፊው ከፍቶ መምህራችንን በተመስጦ ያስተውላል። ከጨርቅ የተሰራ ትልቅ ኳስ ከእግሩ ስር የማይጠፋው ሲሳይ የዚያን ዕለት በትረካው ተመስጦ ኳሱን የት እንዳስቀመጠው ረሳው። መምህራችን የገሃዱን የመጽሐፉን ዓለም የቀረጹብን ናቸው። ካነበቡልን ተወዳጅ መጽሐፍት መካከል አርሞኝ፣ ኦቴሎ፣ የንባ ደብዳቤዎች ወዘተ ይገኙበታል። በመሆኑም የአካል ግዝፈትን በማንበብ በመማር ገርተን ህሊናን ከአእምሮ ጋር አዋህደን ዝንባሌንና ተስጦን አውቀን ለመጓዝ አስችሎናል። ምንጭ ዘነበ ወላ ልጅነት ከገጽ 282 ላይ ተሻሽሎ የተወሰደ። በዚህ ምንባብ መሰረት ጥያቄ ቁጥር 1 ምንባቡ ከስንት አንቀጽ የተገነባ ነው? ሀ 1 ለ 2 ሐመሮሃ 3 መ 4 መልሱ 3 ነው። ምንባቡን በጥንቃቄ ስናነብ በሶስት ዋና ዋና ክፍሎች ወይም አንቀጾች ተከፋፍሎ እንደቀረበ እንረዳለን። አንደኛው አንቀጽ ስለ መምህሩ ትረካና ተማሪዎች ላይ ስላሳደረው ስሜት፣ ሁለተኛው ስለ ሲሳይ በተመስጦ ማዳመጥ፣ ሶስተኛው ደግሞ መምህሩ ስላነበቡላቸው መጽሐፍትና ስላሳደገባቸው ህሊና የሚገልጹ ናቸው። ሁለተኛ በተመስጦ ለሚለው ቃል ተመሳሳይ ፍቺ የሚሆነው የቱ ነው? ሀ በቸልታ፣ ለ በመፍዘዝ፣ ሐመሮሃ በፍጥነት፣ መ በትኩረት። ተመስጦ ለሚለው ቃል ተመሳሳይ ፍቺ የሚሆነው በትኩረት የሚለው ነው። በተመስጦ ማለት በአንድ ነገር ላይ ሙሉ አእምሮንና ትኩረትን በመስጠት በጥንቃቄና በመመሰጥ መከታተል ማለት ስለሆነ በትኩረት ከሚለው ቃል ጋር ተመሳሳይ ፍቺ አለው። በጣም ጥሩ። ጥያቄ ቁጥር 3 ጨቅላ ለሚለው ቃል ተቃራኒ ፍቺ የሆነው ዳሽ ነው። ሀ ሕፃን፣ ለ ወጣት፣ ሐመሮሃ አዋቂ፣ መ ትንሽ። ትክክለኛው መልስ አዋቂ የሚለው ሲሆን ጨቅላ ማለት ገና ያልበሰለ ሕፃን ወይም በጣም ትንሽ ልጅ የጨቅላነት ዕድሜ ላይ ማለት ሲሆን የዚህ ቃል ቀጥተኛ ተቃራኒው ደግሞ በዕድሜና በአእምሮ የበሰለውን አዋቂ ሰውን ይገልጻል። አራተኛ ምንባቡ የቀረበበት አጻጻፍ ዳሽ ነው። ሀ ተራኪ፣ ለ ገላጭ፣ ሐመሮሃ ስዕላዊ፣ መ አወዳዳሪ። መልሱ ተራኪ ነው። ምንባቡ ያለፈን ትዝታ ወይም የታሪክ ቅደም ተከተልን ጠብቆ የሚያወሳ በመሆኑና በውስጡም መምህራችን በሚተርኩልን መጽሐፍ የሚል ሐሳብ ስላለው አጻጻፉ ተራኪ ድርሰት ይባላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። እንቀጥል። ጥያቄ ቁጥር 5 በምንባቡ ውስጥ አይኑንም አፉንም ከፍቶ የሚያዳምጠው ማን ነው? ሀ መምህሩ፣ ለ ሲሳይ፣ ሐመሮሃ ታሪክ ነጋሪው፣ መ መስፍን። ሲሳይ ካላችሁ ትክክል ነው። በምንባቡ ሁለተኛ አንቀጽ ላይ አጠገቤ የተቀመጠው ሲሳይ አፉንም አይኑንም በሰፊው ከፍቶ መምህራችንን በተመስጦ ያስተውላል ተብሎ በግልጽ ተቀምጧል። መልካም። ጥያቄ ቁጥር 6 እንዲህ ይላል።
ከሚከተሉት ውስጥ የአንቀጽ ባህሪ የሆነው የቱ ነው? ሀ አንድነት፣ ለ ውህደት፣ ሐመሮሃ አጽንዖት፣ መ ሁሉም። መልሱ ሁሉም ነው። አንድ ጥሩ አንቀጽ ሊያሟላቸው የሚገቡ ዋና ዋና ባህሪያት አንድነት፣ ውህደት ወይም ቅንጅት እና አጽንዖት ስለሆኑ መልሱ ሁሉም የሚለው ይሆናል። ጥያቄ ቁጥር 7 ትርጉም ያለው ብቻውን መቆም የሚችል ቃል ዳሽ ነው። ሀ ጥገኛ ምዕላድ፣ ለ ነፃ ምዕላድ፣ ሐመሮሃ የእርባታ ምዕላድ፣ መ የምስረታ ምዕላድ። ትርጉም ያለው ብቻውን መቆም የሚችል ምዕላድ ነፃ ምዕላድ ይባላል። ነፃ ምዕላድ ማለት ሌላ ተጨማሪ ቅጥያ ሳይፈልግ በራሱ ሙሉ ትርጉም ሰጥቶ ለብቻው ቆሞ መነገርና አረፍተ ነገር መመስረት የሚችል የቃል ክፍል ነው። ጥያቄ ቁጥር 8 ተመሳሳይ ሙያ ያላቸውን ቃላት ለመለየት የሚያገለግል የሥርዓተ ነጥብ አይነት ሀ አንድ ነጥብ፣ ለ ነጠብጣብ፣ ሐመርሃ ቃል አጋኖ፣ መ ነጠላ ሰረዝ። ትክክለኛው መልስ ነጠላ ሰረዝ ነው። በአንድ አረፍተ ነገር ውስጥ ተመሳሳይ የሰዋሰው ክፍል ወይም ተግባር ያላቸውን ቃላት ወይም ሐረጎች ዘርዝረን ለመጻፍ በቃላቱ መካከል ነጠላ ሰረዝ እንጠቀማለን። እንቀጥል። ጥያቄ ቁጥር 9 ኃይለ ቃል በአንቀጽ መጀመሪያ ሲገኝ የሐሳብ ፍሰቱ ከየት ወዴት ነው? ሀ ከአጠቃላይ ወደ ዝርዝር፣ ለ ከዝርዝር ወደ አጠቃላይ፣ ሐመርሃ ከአጠቃላይ ወደ አጠቃላይ፣ መ ከዝርዝር ወደ ዝርዝር። ከአጠቃላይ ወደ ዝርዝር ካላችሁ ትክክል ነው። የአንቀጹ መሪ ሐሳብ ወይም ኃይለ ቃል በመጀመሪያው መስመር ላይ ሲቀመጥ ጸሐፊው መጀመሪያ አጠቃላይ ሐሳቡን ይናገርና ከዛ በኋላ ወደ ዝርዝር ማብራሪያዎችና ማረጋገጫዎች ይሸጋገራል። የተከበራችሁ የዚህ ቻናል ተከታታዮች ወደ ዕለቱ ጥያቄ አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገዩ ከሆነ ቪዲዮውን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 የሥነ ቃል ባህሪ ያልሆነው የቱ ነው? ሀ ደራሲው ይታወቃል፣ ለ በቃል ይተላለፋል፣ ሐመርሃ ስራን ያቀላጥፋል፣ መ የማህበረሰቡ ሀብት ነው። መልሱ ደራሲው ይታወቃል የሚለው ነው። የሥነ ቃል ዋናው ባህሪ ከትውልድ ወደ ትውልድ በቃል የሚተላለፍና ባለቤቱ የተወሰነ ግለሰብ ሳይሆን መላው ማህበረሰብ መሆኑ ነው። ስለዚህ መጀመሪያ የደረሰው ግለሰብ ወይም ደራሲው አይታወቅም። ጥያቄ ቁጥር 11 ተማሪዎች ክፍል ውስጥ ያጠናሉ በሚለው አረፍተ ነገር ውስጥ ተውሳከ ግሱ ምንን ይገልጻል? ሀ ጊዜ፣ ለ ቦታን፣ ሐመርሃ ሁኔታን፣ መ ምክንያት። መልሱ ቦታን ነው። በዚህ አረፍተ ነገር ውስጥ ክፍል ውስጥ የሚለው ሐረግ ማጥናት የተባለው ድርጊት የተከናወነበትን ስፍራ ወይም አቅጣጫ የሚያመለክት በመሆኑ የቦታ ተውሳከ ግስ ነው። ጥያቄ ቁጥር 12 ከሚከተሉት ቃላት መካከል ግስ የሆነው የቱ ነው? ሀ አበባ፣ ለ መጽሐፍ፣ ሐመርሃ አገኘ፣ መ ትምህርት ቤት። መልሱ አገኘ የሚለው ነው።
አገኘ የሚለው ቃል የተከናወነን ድርጊት ወይም ሁነት የሚገልጽ እና አረፍተ ነገርን ሊያጠናቅቅ የሚችል የቃል ክፍል ወይም ግስ ነው። ሌሎቹ አማራጮች ስሞች ናቸው። ጥያቄ ቁጥር 13 በተመሳሳይ ሆሄ የሚጨርሱ ስንኞች የመጨረሻ መስመር የመጨረሻ ቃል ዳሽ ይባላል። በተመሳሳይ ሆሄ የሚጨርሱ ስንኞች የመጨረሻ መስመር የመጨረሻ ቃል ዳሽ ይባላል። ሀ ስንኝ፣ ለ ቤት መምቻ፣ ሐመሮሃ አርኬ፣ መ ቤት መድፊያ። በተመሳሳይ ሆሄ የሚጨርሱ ስንኞች የመጨረሻ መስመር ወይ የመጨረሻ ቃል ቤት መምቻ ይባላል። በግጥም ውስጥ የስንኞች መጨረሻ ተመሳሳይ ድምፅ ወይም ሆሄ ይዘው እንዲገጣጠሙ ወይም እንዲመቱ ሲደረግ ያ የመጨረሻው ቃል ቤት መምቻ በመባል ይታወቃል። ጥያቄ ቁጥር 14 ከሚከተሉት ውስጥ ተራ አረፍተ ነገር የሆነው የቱ ነው? ሀ ልጁን ደጋግሜ መከርኩት ሊሰማኝ አልቻለም። ለ ልጁ ትናንትና ከባህር ዳር መጣ። ሐመርሃ ከትምህርት ቤት ስመለስ ወላጆችን አግዛለሁ። መ ስላጠናው ፈተናውን አልፋለሁ። የጥያቄ ቁጥር 14 ትክክለኛው መልስ ልጁ ትናንትና ከባህር ዳር መጣ የሚለው ነው። ተራ አረፍተ ነገር የሚባለው አንድ ባለቤትና አንድ ማሰሪያ አንቀጽ ወይም ድርጊት ብቻ የያዘና ነጠላ ሙሉ ሐሳብ የሚያስተላልፍ ነው። ልጁ ትናንትና ከባህር ዳር መጣ የሚለው አረፍተ ነገር ይህንን ያሟላል። እንቀጥል። ጥያቄ ቁጥር 15 በሚቀጥለው ሳምንት የቡድን ስራውን አቀርባለሁ። ይህ አረፍተ ነገር የተነገረበት ጊዜ ሀ የትንቢት፣ ለ የአሁን፣ ሐመሮሃ የኃላፊ፣ መ የሩቅ ኃላፊ። የትንቢት ካላችሁ ትክክል ነው። በሚቀጥለው ሳምንት አቀርባለሁ የሚለው ሐረግ ድርጊቱ ገና ወደፊት የሚፈጸም መሆኑን የሚያሳይ በመሆኑ የወደፊት ወይም የትንቢት ጊዜ ይባላል። 16ኛ ከሚከተሉት ውስጥ በትክክለኛ ሰዋሰው የተጻፈው የትኛው ነው? ሀ ታላላቆችን መልካም እሴት ማክበር ነው። ለ ታላላቆችን ማክበር መልካም እሴት ነው። ሐመርሃ መልካም እሴት ማክበር ነው ታላላቆችን። መ መልካም ነው ታላላቆችን እሴት ማክበር። በትክክለኛ ሰዋሰው የተጻፈው ታላላቆችን ማክበር መልካም እሴት ነው የሚለው ነው። ባህላዊ የአማርኛ ሰዋሰው ስርዓትን ተከትሎ አረፍተ ነገር ሲዋቀር ባለቤት፣ ተሳቢና ማሰሪያ አንቀጽን ወይም ግስን በአረፍተ ነገሩ መጨረሻ ላይ ማድረግ አለበት። ስለዚህ ለትክክለኛው የቃላት ቅደም ተከተል ነው። በጣም ጥሩ። ጥያቄ ቁጥር 17 ምንባቡን በለሆሳስ አንብቡ በሚለው አረፍተ ነገር ውስጥ የተሰመረበት ቃል ፍቺ። የተሰመረበት ቃል በለሆሳስ የሚለው ነው። ሀ ተራ በተራ፣ ለ በጫጫታ፣ ሐመሮሃ በዝምታ፣ መ ድምፅ በማሰማት። ትክክለኛው መልስ በዝምታ የሚለው ነው። በለሆሳስ ማለት ድምፅ ሳያሰሙ ወይም በዝቅተኛ ድምፅ ለራስ ብቻ በሚሰማ የውስጥ ንባብ ሁኔታ ማንበብን የሚገልጽ በመሆኑ በዝምታ ከሚለው ፍቺ ጋር ይገናኛል። 18ኛ የቃላት መዝገበ ቃላዊ ፍች ዳሽ ይባላል። ሀ እማሪያዊ፣ ለ ፍካሪያዊ፣ ሐመሮሃ አውዳዊ፣ መ ቅኔያዊ። እማሪያዊ ካላችሁ ትክክል ነው። እማሪያዊ ፍቺ ማለት የአንድ ቃል ቀጥተኛ መደበኛ የመጀመሪያና በመዝገበ ቃላት ውስጥ የተቀመጠ ፍቺው ማለት ነው። ጥያቄ ቁጥር 19 በአሁን ጊዜ የተገለጸው አረፍተ ነገር የቱ ነው? ሀ ልጁ የተዋሰውን መጽሐፍ ትናንትና መለሰ። ለ ሄኖክ የታሪክ መጽሐፍ ለመጽሐፍ ቢጋር አዘጋጅቷል። ሐመርሃ ጥሩ ውጤት ስላመጣሁ አባቴ ሸለመኝ።
መ የአማርኛ ፈተና እየተፈተንኩ ነው። በአሁን ጊዜ የተገለጸው አረፍተ ነገር የአማርኛ ፈተና እየተፈተንኩ ነው የሚለው ነው። እየተፈተንኩ ነው የሚለው ድርጊት በአሁን ሰዓት ወይም ቅጽበት እየተከናወነ ያለ ቀጣይ ተግባርን ስለሚያመለክት የአሁን ጊዜን በትክክል ይገልጻል። ወደ ክፍል 1 የመጨረሻው ጥያቄ ደረስን። ጥያቄ ቁጥር 20 እንደመጣችሁ በሚለው ቃል ድህረ ቅጥያው የቱ ነው? ሀ እንደ፣ ለ መጣ፣ ሐመርሃ ችሁ፣ መ አችሁ። መልሱ ችሁ የሚለው ነው። እንደመጣችሁ የሚለው ቃል በምዕላድ ሲተነተን እንደ ቅድመ ቅጥያ፣ መጣ ዋና ቃል ወይም ግንድ፣ ችሁ የመደብና የቁጥር አመልካች ድህረ ቅጥያ በመሆኑ ድህረ ቅጥያው ችሁ የሚለው ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ሳትረሱ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን ለማግኘት ቻናሉን ሳብስክራይብ አድርጉ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የጥናት እና የፈተና ዝግጅት ወቅት ይሆንላችሁ። ቻው።